አቤል ተነስ እሺ በለን ዝም በል ለቀቀው ለምን ትሄደው ማናት አላወቀኝም ማናት አቤል ቢኒ ታውቃታለህ ራሱ እንደዚህ ነው እግዚአብሔር ይመስገን አቤል ከዚህ በፊት እሷን ታውቃታለህ አይተህ ታውቃለህ ላቀኝ ይችላል የግል ጸብ አለባችሁ ለምን እንዴ የግል ጸብ የለብኝም ግን ደግሞ እህቴን እየበደለብኝ ነው ማናት የሩታ እህት ነኝ አዎ እስከዛሬ ላደረክባት ነገር ይበቃል ከዚህ በኋላ ግን ምንም አይነት ነገር ማድረግ አልችልም በቃ እዛ ራሱ ሄርሜላ እንዳንተ እንደዚህ ተስበዳ ተቀምጣለች ማንሽ አንቺ እኔን በትምህርት የሩታ እህት ነኝ በዚህ በላይ ምን ያስፈልጋል እኔ ለምን ነው እኔ ለምን እኮ ተውዬክ ነበር አቤል ታውቃለህ አይደል ከዛም በፊት ስንት ነገርኩህ ከኔ ምንድነው ይበሙሉ ቆይ ምንድነው ያደረጉ ምንድነው የተፈጠረው ምንድነው እንደዚህ ምንድነው ያደረገ ማን ያመጣኝ እዚህ እኛ ነን ወድቀው አቤል ያመጣን ወድቀ እሷ ደውላለን ነው እኛ የመጣ ነው ገባ ምንድነው የተፈጠረው ማን ነው እንደዚህ ያደረገ ቅንድቡ ራሱ እንዳለ ልቀጥ እስቲ ወደዚህ ምናምን ነው ሌላ ነገር እንትን ካለ ወደቀ ምንኝ ነው ሳምሪ እኔ ወድቀት ነው ያገኘው ሰው ደውሎልኝ ነው የመጣው አቤል ከዛም ነው ነብይ ንገር ይደወልኩልህ እንዴ ለምንድን ነው ማሰብ ምን ለኮ ለዚህ ነበር ግን ያምን አርገ አንተም አቤልም እንቡር ነበር እያላችሁ ነበር እረፉ ስትባባል ሰው ምንድነው እኔ በሙሉ ምንድነው ማን ነው እንደዚህ ያደረገ ቲሸርት የለም ቲሸርትን ቀይረ ጃኬት ልስተ ቀድሜ ይረጋጋ ቆይ ነው አሁን እንኳ ያልገባኝ አስረዱኝ እሱን አውልቀውና ጃኬቱን ይስተ ይሄን አውልቀው አታጠባለው ምን ሆኜ ነው ሰው መተው ነው አቤል እኛ ወድቀ ነው የደረስነው ገባ እሷ አልቻለችም አንተ ልታነሳ ገና ነው እኮ አሁን አቤል ተረጋጋ አንተ አልተረፈም እኮ ልጁ እንዳለው ወጥቶ በጫማ ነው ልቆና እንደዚህ ደገፍ ብቻ ነው ሳምሪ ከመጡ ሰዎች ታውቂያለሽ ምንም አላውቅም ወድቆ ነው ሰው ይደወለልኝ በምን ጉዳይ ነው ጫንኩኝ ነው እናንተ ጋር ይደወልኩላችሁ በምን ጉዳይ ነው የምመጣው የሩታ ወንድሞች ናቸው እኔ አላውቅም አቤል እንዴ አቤል ታካናቅም ግን ራስ ከማንም አልተጣላውም እንዴ ከማንም ተጣላ ነው እንደዚህ ደም ለደም ሆነ ይመጣ በቃ ከተቀያየምኩትም ከነሩታ ወንድሞች ነው ከሌላ ሰው አንተ ካልተጣላው ሰው አለ እንዴ ያላስቀየምከው ሰው አለ እንዴ እነሱ ቢሞቱ በቃ አይፈረድባቸውም እንዴ አቤል እያደረክ ያለው ነገር እኮ እያንዳንዱ የሚያስገድል ነው ድሮም ረፍ ብለን ነበር አሁን ቤት ነው መሄድ እንፈልገው ቤት እንደዚህ ሆነ ፋዘር ቢያይ ምን ይልሃል እንዴ ሲጀመር በአንተ ምክንያት ፋዘር ተናዷል ታውቃለህ እያደረክ ያለው ነገር ልክ አይደለም ላገኘ ልምከር ሲል እምቢ ብለሃል አይደል እንዴ ዛሬ ደግሞ እንደዚህ ስትሆን ቤት ብትሄድበት ምንም ምክንያት የለም እሱም ይጨነቃል ስለዚህ አሁን ተረጋጋና ሐኪም ቤት መውሰድ ካለብን ሐኪም ቤት እንወስዳለን ሜድም አለበት እንጂ ማን ይመጣን ሳምሪ ሐኪም ቤት አይደለም አሁን ያገኘው ካቢር አንድ ልብሱን ቀይራ ቤት ነው ለራስህ ነው ማሰብ ያለብህ በቃ እንዴ ምን ሆነሃል አንተ ሁሉ ሰው ሲጨነቅልህ አታስብም እንዴ ምን እያረኩ ነው ምን እየሰራው ብለህ ወደ ኋላ ራስህን አዳምጥ በቃ ራስህን እይ በቃ የምትሰራውን ነገር አቁም በቃ እስከምትሞት ነው የምትጠብቀው ከዚህ በላይ ምን ሊደርስ ብትፈልጋለህ እኛንም አታስጨንቀን በቃ ካሌብ እናንተ ናችሁ አይደል ያስመታችሁ እናንተ ናችሁ አይደል ምን ማለት ነው ሳምሪ እነሱ እኔ እኮ ጨንቆኝ ብቻዬን አልቻልኩም እነሱ ጋር ደወልኩት እኮ እኔ ነኝ ምን ማለት ነው እኛ አንተን ማስመታት መደብደብ ብንፈልግ ሌላ ሰው አንቀጥርም ገባ እኛ ላንተ አናንስም በመጀመሪያ ደረጃ ማለት ነው ሲቀጥል ደግሞ እንደዚህ ልትለን አልችልም እኛ አንተን ንርዳ ወድቀ ስናይ ቢያንስ አብረን በልተናል አብረን ጠጥተናል ብለን ነው ገባ ይመጣ ነው በዚህ ልክ እኛ ላይ እንደዚህ ማውራት ነበረበት ብዬ አላስብም አሁን ወደ ሐኪም ቤት እንሂድ ቢኒ ሲጀመር ደሙ ከመድረቁ በፊት ታጠብ ልብስን ቀይር መጀመሪያ እሺ እነ ቡቻ ነው ወይ ያስመጡኝ እና ማን ናቸው እነ እዩ ናቸው ወይ ሴሩታ ታቱ እሺ አንተ ማንንም ይምታካውን ለራስ ማስብ ምክንያቱም ያጠፋቸው ጥፋቶች ሩታ ላይ ያደረከው ነገር ገና ሌላ ነገር ሊያደርግብኝ ይችላል ሌላ ነገር ሊያመጣብኝ ይችላል ሩታ ላይ ምንድነው ያደረገው ምን ያላደረከው ነገር አለ አብርሃም አጠገብ ስለቆምኩ ነው ወይ እንደዚህ የምትሉኝ እናንተ በዚህ ልክ ከአብርሃም አጠገብ መቆም አይደለም አንተ ማስመሰልና የሰው ህይወት ማበላሸት ነው ያስከው በመጀመሪያ ደረጃ ማለት ነው በቃ ስራህ ነው አብርሃም ጎን እኮ የምትቆመው ሩታን እየጎዳ አይደለም እኛ ከአብርሃም ጋር ስለሆንክ አብርሃም የሆነ ቦታ ሄደ ስላዝናናው ችግር የለብንም ግን ደግሞ እያንዳንዱ የምታደርገው ነገር ሩታን ይጎዳል እዛ ጋር አራስ ልጅ ይዛ ነው ቁጭ ያለችው ገብቷል 2 ወር ያልሞላ ህፃን ልጅ በእናንተ ምክንያት ነው እየተሰቃየ ያለው ይኸውልህ ጡት እንኳን በስነ ስርዓት ማጥዋት አልቻለችም አንዴ ቪዲዮ ወደዛ ትሄዳለች አንዴ ፈርምልኝ ብላ አብርሃምን ትለምናለች በዚህ ሁሉ እናንተ ለሴት ልጅ አታስቡም እንዴ
ቢኒያም ስለምንድን ነው የምትወራው? አሁን እኔ እኮ ሩታ ጋር ፈጣሪ እንድትማርበትም አድርጎ ነው እንደዚህ ይቀጣ። ሩታ ጋር ነው ያልደረስኩም። ቢኒያም ስለምንድን ነው አሁን የመታኝ ሰው ብቻ ንገረኝ። ምን ልታረገው ነው? እኔ ከማንም አልጣለውም፣ ከማንም አልጣኝ። ከእናንተ ጋር ተከራከርኩ እንጂ ይሄን ያህል የሚያስደርስ ነገር እንትን አላልኩም። እሺ አሁን ማን ነው የመታኝ ነው? አቤል ሶስታችሁ የሚያስገድላችሁ ስራ ነው የምትሰሩት። አንተም ብሩክም አብርሃምም ማለት ነው የምትልበት ነገር አይደለም። አቤል የሚደረገው ነገር የሚታየው ነገር ጥሩ ነገር አይደለም። በቃ አቁሙ በቃ። እንዴ አሁንና ጃኬት ልበስ፣ ተረጋጋና ሐኪም ቤት መሄድ ካለብን ሐኪም ቤት እንሄዳለን። ግን አንተ ይሄን ስራ ካላቆም ሌላ ነገር እንደርስልኝ ጋር ጃኬት ልበስ። እኔ ምንም አላውቅም ነበር ነው። ቆይ እኔ እቀይራለሁ ደም ያለው አይደል? ፈጣሪ ፈርተን ነው እዛ በወደክበት ራሱ ጥለን ልንሄድ ነበር። አታዩም እንዴ? ስላነሳ ነው እናንተ ናችሁ ያስደበደበችሁን እኮ እያለ ነው። ሁልጊዜ ሰው ሁሉ እንዳንተ ክፉ ነው እንዴ ይመስልህ? እንዳንተ አስመሳይ ነው ይመስልህ? ካሌ ብዙ ነገር እናደርጋለን እያላችሁ ነበረ። በቃ እንዴ እኛ ማድረግ ብንፈልግ ሌላ ሰው አንቀጥርም። እኛ ራሳችን ላንተ አናንስም። ገባ? አሁን ማን ነው የመታኝ? ሲቀጥል ደግሞ እነሱ ቢሆኑ ይመጡልኝ ነበር ለኔ አቤል እንደዚህ ሆነ ብዬ አዝነው ልክ ይመጡ ነበር እነሱ ቢሆኑ። ሳምሪ አንቺ ማታቂ ብዙ ነገር አለ። አሁን እነሱ ናቸው ምናምን ማለት የለብህም። በቃ አቤል ታው በቃ ረፍ ነው የምትባል አይደለ? ሁሉም ሰው ረፍ ነው የሚሉክ። ሳምሪ ቆይ ማን እንደጣለው ማን እንደዚህ እንደደረሰበት ምን ማልሰማሽም? ወርቆ ነው ያገኘው ተደውሎልኝ ነው። አቤል ማን ነበር ሻጠገው? ማንም አልነበረም። ብቻውን ነበር። አንተ የት ይርክ ነው? አሁን እኮ ደህና ሆኖ ነው እናንተ ራሱ የመጣችሁት። ማን ነው እሺ የመታኝ? እኔ ምንም የት እንደነበር ኤርሚላ ጋር ነበር የምትሄደው? እኔ ብቻዬን ነበርኩ። እሺ አሁን ማለት ማን ነው የመታኝ? የት ነበርኩ? እሺ እንዳለ እኮ ተበሳስተሃል። በእግዚአብሔር አልተረፍክም እኮ። አይ ለይተው ለሱ ብቻ ለምን ምን አውቃለሁ እንደሚያደርጉት ነገር ለሌሎቹም ጊዜ እየጠበቁ ነው። ይኸውልህ አቤላ እኛ ላንተ ክፉ አናስብም። በመጀመሪያ ደረጃ ገባ? እኛ እዚህ ጋር ምንም ክፉ ነገር እየሰራ ቢሆን ምንም እያስመሰልክ ቢሆን ምንም ሩታን እየጎዳ ቢሆን በምንም ተአምር እንደዚህ ልናደርግ አንችልም። ሲቀጥል ደግሞ ማን የኢትዮጵያ ሕዝብ ሙሉ እኮ አስከፍታል። አንተ የሩታ ቤተሰብ አስከፍታል። ከዚህ በፊት እነ ኖቤል አንተ ጋር መጥተው መሳሪያ ይዘው የደቀኑብህ ለምንድን ነው? ክፉ ነገር እየሰራ ስለሆነ ገባ? አሁንም ከዚህ የማትመለስ ከሆነ አንተ ከመሞት የሆነ ሰው መጥቶ ሌላ ነገር ሊያደርግብህ ይችላል። እኛን ደግሞ በዚህ ልክ መጠርጠርና ለኛ እንደዚህ አይነት ወሬ ማውራት አልነበረብም። እሺ አንተም ብለን ስለመጣ ነው እዚህ ጋር አሁን ወይ ግሩፕ ምናምን የሚያምክ ቦታ ካለ ንገረና ሐኪም ቤት እንሂድ። ምን ጭንቅላት መተው ነው? ጭንቅላት መተው ነው? ጭንቅላት መተው አነግሩም የሆነ ነገር ሆኗል። ይሄ ልጅ ቢኒ አንተ ጭንቅላት መተዋል። ጭንቅላት ከመቱ ይሄዳል። እሻው ማለት ነው። ምን ልታለቅስ ነው? እሺ ወይ ጃኬት ተደረበና እንሂድ። ቆይ እታጠባለሁ ሻወር። አንተ ለምን ምትባረውና ቲሸርቱን አውልቀው? እሺ ማን ነው የመታኝ? እኔ ታውቀኛለህ፣ ለኔ ታዝናላችሁ አይደል? ማንንም ተምን ያደርግላል ስለመመታት አንተ ያማል እንዴ? እዚች ጋር ካንተ ነፍስ የሚመልጥ ነገር የለም። አሁን ተርፋለህ አይደል እንዴ? ከዳንክ በኋላ ማን ይመታኝ ብለህ እንትን ትላለህ። አሁን ግን ራስህን አድን በቃ። እሺ ማን እንደመታኝ ብቻ ንገሩኝ። እኔ ምንም ሄደህ ልመታው ነው? ሄደህ ልፈነክተው ነው? አንተ ሄደህ ሌላ ነገር ልታረግ ነው? በአንተ ቤት እስከዛሬ ያጠፋቸው ጥፋቶች አይበቃም? ለምንድን ነው የማትረጋጋው? ለምንድን ነው ከራስህ ጋር የማትሆነው? ሳምሪ እኔ ማን እንደመታኝ ብቻ ነው ፈልገው እኮ ቀድመህ ከራስህ ጋር ከዛ ማን ይመታኝ ብለህ እንደፈለክ ትሆናለህ። ከዛም በኋላ አሁን ግን እዚህ ጋር የቆምነው አንተን ለማዳን አንተን ለማትረፍ ነው። በቃ እኔ ድኛለሁ። አሁን ደህና ነኝ። በቃ እንደዚህ ደህና ነኝ ማለት ነው። ደምክ እንደዚህ እየፈሰሰ አይተህ እኮ እዚህ ጋር እግርህ ጋር እኮ ደም በደም ነው። እዚህ ጋር እኮ ደም ነው። ጭንቅላትህ ጋር እዚህ ጋር በቃ ደም እኮ ነው። እኔ ራሴ ምን ማወቅ ፈልገው ማን እንደመታኝ ብቻ ነው የምታውቁ። ምን ማለት ኧረ ሳምሪ ይሄ ልጅ የሆነ ነገር ነው እንዴ? ሊያሳብደኝ ነው። እኔ አንተ አሪ ምን ነው ሀል ምን ይወርክ ነው? እሺ የሩታ ወንድሞች አትደብቁኝ። የሩታ ወንድሞች ናቸው ወይ መጡኝ? ቢኒያም እኛ ምንም እናውቀው። ሳምሪና ደውላ አይጠራችን ስንመጣ እንደዚህ ነው አቤል። እኛ ምንም እኔ ከማንም ጋር ተነካካውን። በቃ አሁን ከተነካካው ከተባለም ሰጣ ገባው። እሺ የሩታ ወንድሞች ከመጡ ሄደን መታ ነው እንዴ? ቢኒያም አንተ ዝም ትላለህ? ሄደን መታ ነው። እኔም እኮ ሰው አለኝ። እነሱ በሰው ካስመቱኝ እነሱ ስህተት እኮ ነው እያስመታ ያለው። የሰራው ስራ እኮ ነው። የሰው ህይወት ግማል ገብተን እየበጠበጥክ ያለው ስህተትም ሰራው ምንም ሰራው ማለት ነው። ቢኒያም ምንም በጥል የሚሆን ነገር የለም። በጥል ቢሆን ነገሮች በጥል ቢሆን ማለት ነው ፊት ነበር ብዙ ነገር የሚያበቃ። አንተ ምንድነው የምትፈልገው? በዚህ ሰው ማረበሽ ለምን ትፈልጋለህ? አሁን ምንድነው ሐሳብ? ሐኪም ቤት ለማን ሄደም? አሁን የሩታ ወንድሞች አካሌ ማን ይደበድብኝ ከምትል አሁን መጀመሪያ መታከም አለብህ፣ ሕክምና መሄድ አለብህ። ሲቀጥል ደግሞ ማንም ሊደበድብ ይችላል። ገባ? የሩታ ወንድሞች ምናምን እዚህ ጋር ስም መጥራት አያስፈልግም። እኛንም መጠርጠር አያስፈልግም። አሁን በይሳት የሚያስፈልገው ያንተ ደህንነት አይደለም። ለሩታ ቤተሰቦች ለኛም እያናደደ አሁን ራስህን አረጋጋ፣ ሻወር ውሰድ። ከዛ ጭንቅላት መታየት ካለብህ ሆስፒታል እንሂድ። ቢኒያም በቃ እኔ ማለት የድሮ አቤል ጓደኛችን ነው እናስብለታለን የምትሉኝ ከሆነ ማን እንደመጣኝ እኔ
ህግ ማቅረብ ካለብኝ ከሆነ ለህግ ዛሬ ላይ ነው እንዴ ጓደኝነታችን አብሮ መሆናችን የምታየው እንዴ? ትናንት ረፍ ስንል ሰምተናል። ይኸውልህ አቤል ስህተት እየሰራ ነው ነገር እኮ ለማንኛውም ሰው የምታደርገው ነገር ነው አይደል? እኔ ወድቄ ዝም ብለኝ አታልፍም መቼም። ማንኛውም ሰው ቢሆን የምታደርጉት ነገር ነው። ስለዚህ ህሊናችን ስለከለከለን ነው መንገድ ላይ ጥሎ አንድ እዛ ደም ለደም ሆነ አይቶ የሚጨክን ልብ ስለሌለ ነው። ገብቷል? ያመጣን አሁን ልብስህን ቀይር፣ ታጠብ፣ ሆስፒታል መታከም ካለብህ እንሂድ። እሺ በለን። ከዚህ በለጠ ምን አድርግ? ማንንም ይምታክ፣ የሩታም ወንድሞች ይምታክ። ሳምሪ ማን ነበረ ማለት ነበርኩኝ አጠገብህ ሌላ ሰው አልነበረ። ንገሪው፣ ካየሽ ንገሪው። ሳምሪ ማን ይመጣው አልነበረም እኮ። ምንድነው የምትለው አቤል? እንዴ ብትነግረው ራሱ ነው አይደለም። ለምን እነ ካሌብ ጋር እነ ቢኒያም ጋር ቶሎ ደወልሽ ብዬ ማለት ሌላ ሰው ታተኛ ብቻዬን ከበርከኝ እንዴ? ምን ኦኬ፣ እኛ መምጣታችን ከፋ ደበረ? እዛ ተሸክመን ስለመጣን ደበረ እንዴ? እኛ ቢያንስ ብዙ ጊዜ ማለት የለብክም። አሁን እንዴ ብዙ ጊዜ ብታስከፋን ሌላ ነገር ብትፈጠር እንኳን ቢያንስ ደግ ጊዜ አሳልፈናል። ገባ? ለዛ ብለን ነው አንተ ጋር የመጣነው። እሺ አሁን ማን ነበረ ሳምሪ? እሺ አንቺን ከነበርሽ ምንም አላውቅም ነበር ነው ራሴ። አቤል እኔ አሁን ከአቅሜ በላይ የሆንክብኝ ነው። በጣም እያናደድከኝ ነው። እኔንም ገባክ? አሁን ምን የምትባለውን ነገር ስማ። ና ተነስ ና ቂም ቤት እና ተነስ። እንደዚህ ሆነ ማየት ነው። ተነስ እሺ በለን። ና ተነስ። ዝም በል ልቀቀው። ለምንድን ነው የምትሄደው? ማናት? አላወቀኝም። ማናት? አቤል ቢኒ ታውቃታለህ? ራሱ እንደዚህ መሆኑን እግዚአብሔርን አመስግን። ማንሽ ስማ ምንድን ነው አታውቀኝም እና ምን ትሰሪያለሽ እዚህ? አቤል ፈልጌ ነው የመጣሁት። ለዛ ነው። አቤል ታውቃታለህ? ኦኬ ዘመዱ ነሽ አይደል? ስለዚህ ምን ፈልገሽ ለምንድን ነው ግን የሰው ህይወት የምትበጠብጠው? ማለት አልገባኝም። ሳምሪ ምን ማናት? ምንድን ነሽ? አንቺ ነሽ እንደዚህ ያደረግሽው? ዝም በይ። አሁን ምንም ማውራት አልፈልግም ከአንቺ ጋር። ይሄን እንደዚህ ራሱ የሆንከው እግዚአብሔርን አመስግን። ይሄ መማሪያ ነው። ለምንድን ነው የሰው ህይወት የምትበጠብጠው? አንቺ ነሽ ያስመታሽው። እንደዚህ መጫወት አይጠበቅባችሁም እኮ ቁጭ በሉ። ከእሱ ጋር ነው አይደል እያወራሁ ያለሁት? አይደለም ጓደኛችን ነው። ለምን ታስመጪዋለሽ? በቃ ለምንድን ነው የሰው ህይወት የሚበጠብጠው? ማንነሽ ህይወት ለምን ትበጠብጣለህ? ለምን ወይ ማክስሽን አውልቂ በስነ ስርዓት። ለምንድን ነው የማወጣው? ማክስ ምን ያደርግልሃል? ለምንድን ነው እንደዚህ የምታደርገው አንተ? የሰው ህይወት ለምንድን ነው የምትበጠብጠው? አልገባኝም። አንቺ ማን ነሽ? የማን ህይወት ነው የረበሽው? በቃ ህይወት እየበጠበጠ አይደል እንዴ? ለምን ህይወት ትበጠብጣለህ አንተ? እሱን እኛ ነገር ግን እኔ አላውቅም። በቃ ቁጭ በል። ለምን እንደዚህ አንቺ ነሽ ያስመታሽኝ? እንደዚህ ያደረግሽ እኔ ካልሆንኩኝ አንተ ይሄ መማሪያክ ነው፣ በቂክ ነው። ለምንድን ነው የሰው ህይወት የምትበጠብጠው? በጣም አበዛ። እዚህ እንደሆነ በምን አወቅሽ? ማንነሽ ነግረሻት? ተከታትዬሽ ነው የመጣሁት። ስትገባ አይቻችሁ ነው እዚህ የመጣሁት። ኦኬ ጭራሽ የተከታተልሽው ነበር? አዎ። ለምን የምትከታተይው? ማንነሽ? ምንድን ነሽ? ከየት ነው የመጣሽው? ስለ ስርዓት እንዴ እኔ ስነ ስርዓቴን ይዣለሁ። ስነ ስርዓት ማንነሽ ንገሪና እንዴ። አቤል ከዚህ በፊት እሷን ታውቃታለሁ፣ አይተሃት ታውቃለሁ። ላቀኝ ይችላል። የግል ጸብ አለባችሁ? ለምን እንዴ የግል ጸብ የለብኝም። ግን ደግሞ እህቴን እየበደለብኝ ነው እሱ። ማነሽ አንቺ? ወንድማችንን እንደዚህ የምታረጊው አንቺ ማነሽ? የሰው ህይወት እየበጠበጥሽ ነው። ለምን እንደዚህ ታደርጋለህ? ንገሪኝ። እህትሽ ማነች? ሩታ። እኔን አታውቀኝም። የሩታ እህት ነኝ። አዎ ኦኬ። እኔን አታውቀኝም እንዴ? እኛ ማናቃት የሩታ እህት አለች? እማ እየቀለድሽብን ነው። ምንም እየቀለድኩ አይደለም። የሩታ እህት አይደለም። እኔ ይኸው ከዚህ በፊት ይተዋወቃሉ። ሌላ ግንኙነት ሌላ ሪሌሽን ካላችሁ ችግር የለውም። ምንም የለንም። እና አንቺ ነሽ እኔን ያስመታሽኝ? አዎ የሩታ ነሽ አንቺ? አዎ እኔን ነው ያስመታሽኝ? አዎ አንተ ነው ያስመታሁት። ይሄ ራሱ አይደለም። ልቀቀኝ። እኔን ያስመታሽኝ? ይሄ ሲያንስህ ከዚህ በላይ ራሱ ማስገደል ነበር አንተ። እናት አንቺ ይሄ መማሪያ ነው። ልቀቀኝ። አንተ ተረጋጋ። በሩን እንደዚህ የምትሆነው በሩን ዝጋው። በህግም ትጠይቂያለሽ። ገባሽ? ያደረግሽው ነገር ያደረገው ነገር የሰው ህይወት መበደል በቃ አይንሽ ማየት ከቻልሽ እንዴት እንዳደረግሽ ምንም ይሄ ሲያንስህ ነው መማሪያ ነው። ከዚህ በላይ ነበር መደረግ የነበረበት። አንቺ ያደረግሽውን ነገር ሩታ ማረጋግጧት ነው። ምንም ሩታ ማረጋግጧት አይደለም። ማረጋግጧት እኮ አይደለም። ልጇ በሩ ዝጋ እንዴ! እንደዚህ ለምን ታደርጋለህ? ምንድን ነው የምታደርገው? በሩ ዝጋ። ለምንድን ነው ደውላ ማዘው በስነ ስርዓት አታወራም እንዴ? አሁን ከመጣሽ በስነ ስርዓት አውሪው እናት
እንዴ አንቺ ቆይ መጠየቅ ካለብሽ ህግ አለ አይደል እንዴ? ህግ አለ። ስለዚህ ህግ መንገድ አታወሪው። ያጠፋው ነገር ካለ ሰማሽ? ያጠፋው ነገር ካለ ራሱ ህግ አለ። አንቺ አትጮይብኝ። እጮህብሻለሁ። እጮህብሻለሁ። ስነ ስርዓት አቤል ልክ ሰርቶ ሳይሆን ልክ አልሰራም። አዎ ልክ ካልሰራ ደግሞ ልክ አልሰራ ብላችሁ እንጂ እኔ ለመጮህ አይደለም ያለው። ድንገት ሞቶብሽ ቢሆንስ? ምንም አይሞትም። ይሄ እኮ ትንሽ ነው የተጎዳው። ከዚህ በላይ ነበር እሱ። ከዚህ በላይ ነበር ማስደረግ። በሩዝጋው እሺ እኔ ፈልጋታለሁ። ምን ፈልጋታለሁ? ለመጮህ ይጠበቅብኝ። ቁጭ ብላ አውራ። ለምን ይሰት ትበጠብጣለህ? አታሳዝንም እንዴ አንተ? ያቡሽ የት ነች? በቃ ቢኒያም ዝጋት። እኔ ፈልጋታለሁ እኮ አታሳዝንም? የኖቤልና ያቡሽ እህት ነች። በቃ ዝጋው። እኔ ፈልጋታለሁ። በስነ ስርዓት ንገሪኝ ማለት የሩታ እህት እንዳልሆንሽ ጠንቅቀን እናውቃለን። ገብቶሻል? አንተ አታውቅም። እናንተ አታውቁም። ማናውቃት የሩታ እህት የለችም። እኔን አታውቁኝም ይሆናል እኮ ንገሪና በስነ ስርዓት። ይሄው እየነገርኩህ ካለ የሩታ እህት አይደለሽም። ነኝ አትጩ አይደለሽም። በስነ ስርዓት አውሪ። ሰማሽ? ቀድመሽ መክሰሽን አውርቀሽ አውሪ። ለምን አውልቃለሁ? በስነ ስርዓት ማክስሽን አውልቂ። አይጠበቅብህም። ስነ ስርዓትን ያዝ። ለምን ማለት አንተ ራሱ እንደዚህ ማድረጉ ከዚህ በላይ ነበር እንደውም አንተን ማድረግ የነበረብኝ እዛ ራሱ ሄርሜላ ከዚህ በላይ እንዴት እንደሆነች የሩታ እህት ነኝ። አዎ እስከዛሬ ላደረክባት ነገር ይበቃል። ከዚህ በኋላ ግን ምንም አይነት ነገር ማድረግ አልችልም። በቃ እዛ ራሱ ሄርሜላ እንዳንተ እንደዚህ ተሽብታ ተቀምጣለች። ስነስርዓታችሁን ያዙ። ምንድን ነው ያለች ያለችው? ሄርሜላን ማሳደቻታለሁ እያለች እኮ ምንም ምን ያላሳደርኳትም እንዳንተ ትምህርት ነው የተሰጣት። እሷም ሄርሜላ ናት። ምንም ጭካኔ አይደለም። የሰው በሴት አቅም እሷ ሳታሳዝናችሁ ስሜትሽ እኮ ይገባናል። የሚያደርጉት ነገር በጣም ያናድዳል፣ በጣም ያስከፋል። ግን ደግሞ ሰውን እንትን የምትይው በእንደዚህ አይደለም እኮ እናንተ ምን አልመጮ እናንተ እሱ ደጋፊ ናችሁ ነው። ይሄ የሚያደርገው ነገር ትክክል ነው። ሰው ነን። ህሊና ካላችሁ ማስተማር ከዛ በፊት ደግሞ ጓደኛዬ ሁሉ ጊዜ የት ነበራችሁ? ሁሉ ነገር ሲደረግ ብዙ ነገር አድርገናል። እናቱ እኛ አንቺን አናውቅሽም። አታውቀኝም። በቃ እኔ ስላደረኩት ነገር አትጠይቂኝ። እያንዳንዱ ያደረኩት ነገር ለአንቺ መልሼ መናገር አይጠብቅም። የሩታ እህት ነኝ አልኩህ አይደል? የሩታ እህት አይደል? በቃ የሩታ እህት ነኝ። ከዚህ በኋላ ግን ነገር አይደገምም። አቤል የግል ጸብ ካለብህ በስነ ስርዓት ምንም የግል ጸብ የለብኝም። የሰው ልጅ ልታስደብድብ ድፍረት ምን ተደበደበ? እኮ ትንሽ ነው የተደበደበው። ከዚህ በላይ ነበር እሱ ማስደረግ። ይኸውልሽ እዚህ ጋር አንቺ ሴት ስለሆንሽ እንጂ እኛም እዚህ ጋር ሌላ ነገር አይከብደንም። እናንተ ምንም ቢያስከፋ እዛ ጋር ሜሎ ሴት ነው እዚህ ጋር ምንም ቢያስከፋ ምንም የሚሰራው ነገር ልክ ባይሆን እንደዚህ ስታረጊው ማየት አንፈልግም። ገባሽ? ምንም ማለት ነው። መጠየቅ ሳለና በግ ተይቆይ ሰጣት በግ የሚባል ነገር ማንሽ አንቺ እኔን በትምህርት የሩታ እህት ነኝ። ከዚህ በላይ ምን ያስፈልጋል? እኔ ለምንድን ነው እንትምትለው? እኔ ለምንድን ነው እንደዚህ እየመጣለሁ? አንቺ ስለምትለው በቃ ለምን ስነሳት ከዛሬ በኋላ ምንም ማየት ነገር ማድረግ አትችልም። በቃ አቁም። የሩታ የሰንበት አትበጥብጡ። እሷም ሌላ ነገር ሰደባ ነው ይዘች ጋር አንተ እኔ ምንም ያስመታው ነገር የለም። ይሄ ትምህርት ነው የተሰጠ። ይሄ መመታት ነው እንዴ? ከዚህ በላይ ነበር ነው ድረስ መተሽ ነው አንቺ እንደዚህ የምታወሪው። በቃ ትምህርት ነው ተረጋጊ። ልቀቀኝ። እኔ የሚያዝ ስማ፣ እኔ የሩታ እህት ነኝ። የሚስኪኗ ሰማህ አይደል? በቃ አንተ ሄርሜላንም እንዳንተ እንደዚህ አስቀጥቅጭ አስቀምጫታለሁ። አንተም ደግሞ ስነ ስርዓትህን ያዝ። በቃ ካሌብ ልቀቀኝ። አቤል ለምን ምን የምታወራ ነገር አቤል በስነ ስርዓት ተቀመጥ እስኪ። አይደለም ለምን ታስመታኛለች እኮ ተቀመጥ። የምታወራ ነገር የለም። በቃ ይሄ ትምህርት ነው የተሰጠህ። መመታት እንዲህ ነው እንዴ? ህይወቱን ምክያጣል። ይኸውልሽ አንቺ አሁን ነገሩን በቀላል አስጀመርሽው። በቃ ውጪ ለምን ወጣለሁ? አስመታሻ። በቃ ውጪ። ቢኒያም የት ነው የምትወጣው? እኔ እፈልጋታለሁ። ምንም ነገር ያደረገው ነገር ካለ እኮ ቢኒያም እንዴት ነው አስመታኝ እንደዚህ አስደረገኝ? ዝም ብላ ምንድነው እንደዚህ ያደረኩ? ምንድነው እንደዚህ ያስደረገኝ? ይሄ ትምህርት ነው የተሰጠህ። በህግ እኮ አንቺ የሚያስጠይቅሽ አንተ አይደል? ምንም ያስጠይቀኝ ነገር የለም። የሰይወት እዛ ጋር እየበጠበጡ እኔ ምንም ያስጠይቀኝ ነገር የለም። እዛ ጋር እልል ይዞሽ ይችላል። የሩታ ጉዳት አይተሽ ሊሆን ይችላል እንጂ ማለት ነው። ምንም ወሬ አታውራ። በቃ እኔ ካንተ ጋር ምንም ማውራት እኮ በህግ ያስጠይቅሻል። እያንዳንዱ ነገር ምንም እያስተማርኩት ነው። ልነግረው ነው የመጣሁት። ተከታትዬ የመጣሁት ላስጠነቅቀው ነው የመጣሁት። በቃ ኦኬ። ከዚህ በኋላ ሌላ ነገር ታረጊ ትችያለሽ ማለት ነው። እንደ ህፃን አድርግሻ እንዴ? ካሌብ እፈልጋታለሁ። መውጣት ከቻልሽ ውጪ ነው። ነገሩን አከረርሽው እንጂ አስመትተሽኝ ዝም አለልኝ። ሰምተሽኝ አይደል? ከዚህ በኋላ እንደዚህ አይነት ነገር አታድርግ። በቃ ውጪ በቃ
የት ነው ውጪ የምትላት? ቢኒያም እንደዚህ አስመጥተኝ የት ነው ውጪ የምትላት? እኔ ፈልጋታለሁ። እንዴት ነው ዝም እንደዚህ አስደርገኝ? በቃ ፈልጋታለሁ እንዴ በቃ እናት ሂጂ በቃ እኔ እለቅሻለሁ። እሺ በቃ ውጪ ለና አሁን የምፈልጉን አድርገሻል አይደል? ልጁን አስደበደብሽው ደም በደም አረሽው ከመገል ያይተናነስ ማሁን ይችላል እኮ ይችላል። በቃ እሺ እኔ አይደለም ተቀመጭ። እሺ ነው ለቀቀኝ። እሺ ተቀመጭ። ዝም ብላ ስለህግ ብታት ነው ደረጃ ራሱ አልደርስም ነበረ። ይሄ በስነ ስርዓት ነው ያወራው። እግጋ መደወል አለብን እኛ። ስሚ ኤርሜላ የት ነው ያደረግሻት? እሷ አይመለከትም። እሷም እንዳንተ ትምህርት ነው የተሰጣት። ሄርሜላ የት ነው ያደረግሻት? እሷ አይመለከትም። እሷም እንዳንተ ትምህርት ነው የተሰጣት። ይኸውልሽ አቤል እሷ ነገር ውስጥ የትማቴም አንተ ሻወርን ውሰድ እኮ ስላለው እቺ እንዳጠፋ አጠፋም እኛ አለን። አሁን ልብስ እኮ ነው ራስን መጀመሪያ። እሺ ቆየትም እንዳትሄድ ማናገር ካለብህ ሄርሜላንም ይዣታለሁ እያለች ምንድን ነው አንተ ሄርሜላ እንደኔ ያስመጥተሻት ነው። አንተ ሄርሜላ ነው ይከሪና ከሚያሳስብ መጀመሪያ አሁንም አትወጣም ከእንደዚህ ላይ ውስጥ እንደዚህ ትምህርት እየተሰጠ አሁንም ሄርሜላ ትላለህ እንዴ? ሄርሜላ መጀመሪያ እስኪ ልብስህን ቀይር። መጀመሪያ ካሌባ ሄርሜላ አውልቆ ካሌባ ማውጪ በቃ ምን እወጣለሁ። በስነ ስርዓት እወጣለሁ እኮ አንተ ልትናገረኝ አይገባም። እወጣለሁ እየተናገርኩሽ አይደለም። አክብረኝ። ስነ ስርዓት አረናቱ ይችላል በቃ አንተ ምን እንዳልጨው እኮ ነው ስነ ስርዓት እወጣላችሁ። እንካይ አረና ቢኒና ዝም በላ ቢኒና ታወት አንተውን ሻወር ውሰድ። መክሰስም ካለብህ ሌላ ነገር ማድረግም ካለበት አደርጋለሁ። ይሄ ራሱ ግን ተረጋጋ።